ሰላም ውድ የጀነራል ኤጁኬሽን ተከታታዮች ዛሬ ደግሞ ኖርማል ሌበር ኤንድ ዲሊቨሪ የሚለውን ኮርሳችንን ፓርት 4ን ይዘን መተናል። አብራችሁን ሁኑ። ዛሬ የምናየው ክሊኒካል ፒክቸር ኦፍ ሌበር ኦር ፊዚዮሎጂክ ፕሪፓሬሽን ኦፍ ሌበር የሚለውን ዲቴይል እናያለን። በመጀመሪያ ላይ ፕሪሞኒተሪ ሳይንስ ኦፍ ሌበር most primigravid and many multiparous experience one or more of the following signs and symptoms of impending labor. The first one is lightening, Braxton-Hicks contraction, vaginal secretion, bloody show, weight loss, nausea and vomiting, increased backache, sweating, diarrhea, softening of cervix, spontaneous rupture of membrane ሚሉትን ኮንሰፕቶች አንድ በአንድ in detail እናያለን። So ብዙዎቹ ፕሪሚግራቪዳስ ማለት ከዚህ በፊት ወልዶ ማያውቁና ከዚህ በፊት ወልዶ ማያውቁትም ሰዎች ሌበር ከመጀመሩ በፊት ብዙ አይነት ምልክቶችን ያያሉ። ከነኚህ መካከል የመጀመሪያው ላይተኒንግ ነው። ላይተኒንግ ማለት ቀለል የማለት ስሜት ማለት ነው። ይሄ ከየት ነው የሚመጣው? ከኤንጌጅመንት። እንግዲህ ተርም ላይ ሆነው ብዙ ማዘሮች ምን አይነት ፊሊንግ ይኖራቸዋል? ለምሳሌ ዲሲኒያ ሊኖራቸው ይችላል። ምክንያቱም ምንድነው ግራቪድ ዩትረስ ከፍ ብሎ ዲያፍራም ላይ ጫና ስለሚያሳድር ዲያፍራም ላይ ጫና በሚያሳድር ጊዜ ላንጋቸው ፉል ካፓሲቲ አየር አያስገባም አያስወጣም። በዚህ ምክንያት ዲሲኒያ ይኖራቸዋል። ሶ ኢንጌጅመንት በሚፈጠር ጊዜ ፈንደሱ ዝቅ ስለሚልላቸው በዛን ታይም ላይ ሾርትነስ ኦፍ ብሪዚንጋቸው ሪሊፍ ስለሚያገኝ የመቅለል ስሜት ላይተኒንግ ይሰማቸዋል። ሌላኛው ደግሞ ብራክሰን ሂክስ ኮንትራክሽን ይፈጠራል። ይሄ የፉልስ ሌበር ኮንትራክሽኖች ተደጋጋሚ የሆነ ኮንትራክሽን ይፈጠራል ለፉልስ ሌበር የሚያጋልጣቸው ማለት ነው። ሌላኛው ምንድነው? ቫጂናል ሰክሬሽን በጣም ይጨምራል። ብለዲ ሾ ሊያዩ ይችላሉ። ዌት ሎስ ይኖራል። ኖዚያ ቮሚቲንግ ይኖራል። አሁንም ኢንክሪዝድ ባኬክ ይኖራል። የጀርባ ህመም በደንብ ይኖራል። የማላብ ስሜት ሊኖር ይችላል እና ስፖንታነስ ራፕቸር ኦፍ ሜምብሬን ሊኖር ይችላል። ይሄ ማለት ምንድነው? የእንሽረት ውሃ ፈሶ ሊያዩ ይችላሉ። እነኚህ ፕሪሞኒተሪ ሳይንስ ኦፍ ሌበር ናቸው። እስቲ አንድ በአንድ ደግሞ ዲቴይል እናያቸው። የመጀመሪያው ላይተኒንግ ነው። Lightening is defined as lightening is described as the effect that occurs when the fetus begin to settle into the pelvic inlet, which means engagement ማለት ነው። ላይትኒንግ የሚፈጠረው ምንድነው? ኢንጌጅመንት በሚፈጠርበት ጊዜ ነው ማለት ነው። with the fetal descent the uterus move downward and the fundus no longer presses on the diaphragm, which eases breathing. It is a relief of upper abdominal pressure. Symptoms such as dyspnea, dyspepsia and palpitation. ኖርማሊ ምንድነው? ላይትኒንግ በሚፈጠርበት ጊዜ ምን አይነት ሲምፕተሞች ሊጠፉ ይችላሉ? ዲሲኒያ ሊጠፋ ይችላል። ይሄ የአየር ማነሱ የአየር ማጠሩ ሁኔታ ይጠፋላቸዋል። ዳይስፔፕሺያ ይጠፋል። ይሄ ማለት ኢንዳይጀሽን ማለት ነው። ፐልፒቴሽን ይጠፋላቸዋል ማለት ነው። በላይተኒንግ ምክንያት ማለት ነው። The downward pressure of the presenting part. Leg cramp and pain due to pressure on the nerves that course through the obturator foramen in the pelvis. Increased pelvic pressure, urinary frequency, and increased venous stasis leading to edema of the lower extremity. Increased vaginal secretion result from the congestion of vaginal mucosa and membranes. በላይተኒንግ ጊዜ ሌላ የሚፈጠሩ ነገሮች ይኖራሉ። ሌግ ክራምፕ ሊኖር ይችላል። የእግር ህመም ሊኖር ይችላል። ምክንያቱም ለምንድነው? የተለያዩ ነርቮች በፐልቪስ አካባቢ ያሉ ነርቮች ላይ ጫና ስለሚኖር የሌግ ክራምፕ እና ፔን ሊኖር ይችላል። አሁንም ኢንክሪዝድ ፐልቪክ ፕሬሸር ሊኖር ይችላል። ዩሪናሪ ፍሪኩዌንሲ ቶሎ ሽንት የመያዝ ሁኔታ ሊፈጠር ይችላል። ምክንያቱም በኢንጌጅመንት ጊዜ ከፈንደስ ጀምሮ ዩትረስ ዝቅ ሲል ብላደር ላይ ብላደርን ቦታ ያጠብበታል። ይሄ ማለት ደግሞ የብላደርን ዩሪን የመያዝ አቅም ስለሚቀንስ ዩሪናሪ ፍሪኩዌንሲ ወይም ደግሞ ቶሎ የመሽናት አይነት ስሜት ሊመጣ ይችላል ማለት ነው በላይተኒንግ ምክንያት ወይም ደግሞ በኢንጌጅመንት ምክንያት። አሁንም ኢንክሪዝድ ቬነስ ስታሲስ ሊዲንግ ቱ ኢዴማ ኦፍ ሎወር ኤክስትሪሚቲስ እግራቸው የማበጥ አይነት ስሜት ሊኖር ይችላል። ቫጂናል ሰክሬሽን ይጨምራል ማለት ነው።
Braxton-Hicks contractions. Prior to onset of labor, the irregular, intermittent contractions that have been occurring throughout the pregnancy may become uncomfortable. They may be palpated by manually beginning about the 4th month of pregnancy. This contraction help to stimulate the movement of blood through the intravenous space of the placenta. እንግዲህ ብራክሰን ሂክስ ኮንትራክሽን ምን አይነት ኮንትራክሽኖች ናቸው? ሌበር ከመጀመሩ በፊት ሬጉላር የሆነ ከትሩ ሌበር ለየት የሚያደርጋቸው ምንድነው? ትሩ ሌበር ሬጉላር ነው። ይሄኛው ደግሞ ምንድነው? ኢሬጉላር ነው። ትሩ ሌበር ላይ ኮንትራክሽን ምንድነው? ሬጉላር እና ዱሬሽኑ ደግሞ እየጨመረ ነው የሚሄደው። ይሄኛው ደግሞ ኢንተርሚተንት ኮንትራክሽን ነው። ዱሬሽኑ ረጅም አይደለም። ሬጉላርም ሆኖ ቀጣይነት ያለው አይደለም። ፔኑ ደግሞ ኖርማሊ ብራክሰን ኮንትራክሽን ምንድነው? አብዶመን እና ግሬውን አካባቢ ነው። ትሩ ሌበር ላይ ያለው ኮንትራክሽን ደግሞ ምን አይነት ነው? ባኬክ ይኖረዋል። ባኬክ በደንብ ይኖረዋል እና ደግሞ በአናልጄዣ ወይም ደግሞ መድኃኒት በመውሰድ ሚታው ህመም አይደለም ማለት ነው። In late pregnancy, as this contraction increases in frequency, they may become uncomfortable and may be confused with true labor contractions. The pain seems to be in abdomen and in greon. When these contractions are strong enough for the woman to believe she is in labor, she is said to be in forced labor. So, in late pregnancy, ይሄ ማለት ተርም ላይ ብራክሰን ሂክስ ኮንትራክሽን ወይም ደግሞ የፎልስ ሌበር ኮንትራክሽን ኢንተንሲቲው ይጨምራል፣ ተደጋግሞ ይመጣል። ሶ በዚህን ታይም ምን አይነት ፊሊንግ ይኖራታል ሴቷ ወይም ደግሞ እናትየዋ? ምጥ ጀምሮኝ ይሆን እንዴ ሚል አይነት ስሜት ይመጣል። ሶ እንደዚህ አይነት ስሜት የሚመጣ ከሆነ ደግሞ ሌበሩ ምን አይነት ይሆናል ማለት ነው? ፎልስ ሌበር ይሆናል ማለት ነው። ሶ ሌላኛው ደግሞ ሰርቫይካል ቼንጅን እናያለን። ሰርቫይካል ቼንጅን ስናይ at the beginning of pregnancy the cervix is rigid and firm and it must soften so that it can stretch and dilate to allow fetal passage. The softening of cervix is called ripening, is under the influence of hormonal factors. So cervical change በምናይ ጊዜ ሌበር ከመጀመሩ በፊት ሰርቪክስ ሪጅድ እና ፊርም ነው፣ ጠንካራ ነው እና ፊርም ነው ደግሞ ማለት ምንድነው? ጠንካራ ብቻ መሆን ሳይሆን ረጅምም ነው፣ በጣም ይጠነክራል፣ ግን የሚለጠጥ ነገር ነው ማለት ነው። ሶ ለሌበር ምቹ ለመሆን ምን ይሆናል ሰርቪክስ ማለት ነው? ሶፍት ይሆናል፣ ራሱን ሶፍት ያደርጋል በሆርሞናል ፋክተር ማለት ነው። ሶ ሰርቪክስ ደግሞ ሶፍት ሲሆን ምን ይባላል? ራይፐኒንግ ይባላል። በሆርሞናል ፋክተር ሶፍት እየሆነ ሲመጣ ለሌበር ራሱን ሲያዘጋጅ ማለት ነው። ሌላኛው ምንድነው? ብለድ ኢሹ during pregnancy cervical secretion accumulate in the cervical canal to form the barrier called mucus plug. As a result of softening and effacement of cervix, the mucus plug is expelled, the resulting in a small amount of blood loss from the exposed cervical capillaries. The resulting pink tinged secretion is called bloody show ነው። ሌላኛው ደግሞ ምንድነው? በፕሬግናንሲ ጊዜ ኖርማሊ ሰርቪክስ ሙከስ ፕለግ አለው፣ ከቨር አድርጎት ያለው ማለት ነው። ሶ በቅድም ባልነው በራይፐኒንግ እና በሆርሞናል ፋክተር ሰርቪክስ ሶፍተን እና ኢፌስ እያደረገ በሄደ ቁጥር ይሄ ሙከስ ፕላግ ምን ይሆናል? ኤክስፔል ይሆናል፣ ይከፈታል። በዚህን ታይም ምን ይኖራል ማለት ነው? ይሄ ሙከስ ፕለጉ ኤክስፔል ሲሆን ትንሽዬ የሆነ ሙከስ ላይ ያለ ብለዲ አይነት ነገር ሊያዩ ይችላሉ ማለት ነው ፓንታቸው ላይ፣ ወይም ደግሞ በቫጂናል ኤግዛሚኔሽን ጊዜ ገላቫችን ላይ አፕሪሺየት የምናደርገው ሳይን ነው ማለት ነው ይሄ ብለዲ ሾ ማለት። It is considered as a sign of impending labor, usually within 24 to 48 hours. Vaginal examination that includes manipulation of the cervix may also result in blood-thinning discharge, which is sometimes confused with bloody show. ሾውን ካዩ በኋላ ከ24 ሰዓት እስከ 48 ሰዓት ባለው ታይም ውስጥ ሌበር
እንግዲህ ሊጀምር ይችላል ተብሎ ይታሰባል ማለት ነው። ራፕቸር ኦፍ ሜምብሬንስን እናያለን። አሁን ደግሞ ራፕቸር ኦፍ ሜምብሬንስ ማለት የእንሽርት ውሃን መፍሰስ ማለት ነው። ኢን አፕሮክሲሜትሊ 12% ኦፍ ውመን ዘ አምኒዮቲክ ሜምብሬንስ ራፕቸር ቢፎር ኦንሴት ኦፍ ሌበር። አፍተር ስፖንታነስ ራፕቸር ኦፍ ሜምብሬን 80% ኦፍ ውመን ኤክስፔሪየንስ ስፖንታነስ ሌበር ዊዝን 24 ሃወርስ። እንግዲህ የእንሽርት ውሃ ስር ያለው ኮንሰፕት ምንድን ነው? ከአጠቃላይ ከእርጉዝ ሴቶች 12% የሚሆኑት ሌበር ከመጀመሩ በፊት የእንሽርት ውሃቸው ይፈሳል ማለት ነው። እና የእንሽርት ውሃ ከፈሰሰ በኋላ ደግሞ 80% የሚሆኑ ሴቶች በመጀመሪያው በ24 ሰዓት ውስጥ ምጥ ይጀምራቸዋል ማለት ነው። ኢፍ ሜምብሬን rupture and labor does not begin spontaneously within 12 to 24 hours, labor may be induced to avoid infection. At the beginning of labor, the amniotic membranes bulge through the cervix in the shape of cone. ይሄ ምን ለማለት ነው? የእንሽርት ውሃን አይታ እንዳየች ከ12 እስከ 24 ሰዓት ውስጥ ምጥ የማይጀምር ከሆነ ለተለያዩ ሪስኮች ልትጋለጥ ትችላለች። ከነኚህ ሪስኮች አንዱ ምንድነው? አሴንዲንግ ኢንፌክሽን ሊከሰት ይችላል። አሴንዲንግ ኢንፌክሽን ተከሰተ ደግሞ ማለት ጩጬው ለምን ይጋለጣል? ለኮሪዮ አሚናይተስ ይጋለጣል። እንደዚህ አይነት ኢንፌክሽኖችን ለመከላከል ምን ይደረጋል? ከ12 እስከ 24 ሰዓት ባለው ታይም ውስጥ ምጥ የማይጀምራት ከሆነ በኢንዳክሽን ምጥ ትጀምራለች ማለት ነው። ይሄ ነው ኮንሰፕቱ እዚህ ጋር ያለው። spontaneous rupture of membrane generally occurs at the head of an intense contraction with the gush of fluid out of the vagina. If engagement has not occurred, the danger exists that the umbilical cord may be expelled within the fluid or cord prolapse could happen. እንግዲህ ስፖንታነስ ራፕቸር ኦፍ ሜምብሬን ወይም ደግሞ የእንሽርት ውሃን መታየት ያለበት ትክክለኛው ታይም ከኢንጌጅመንት በኋላ ነው መሆን ያለበት። የፌታል ፕሬዘንቲንግ ፓርት ኢንጌጅ ሳያረግ ወይም ደግሞ ወደ ፐልቪክ ኢንሌት ፌታል ፕሬዘንቲንግ ፓርት ሳይገባ ወይም ደግሞ ፌታል ፕሬዘንቲንግ ፓርት ፐልቪክ ኢንሌትን ኦኩፓይ ሳያረግ ራፕቸር ኦፍ ሜምብሬን ተከሰተ ማለት ኮርዱ ሊመጣ ይችላል ቀድሞ ከፌታል ፕሬዘንቲንግ ፓርት። ለምሳሌ አሁን ፕሬዘንቴሽኑ ሄድ የሚሆን ከሆነ ከሄዱ ቀድሞ ፌታል ኮርድ ሊመጣ ይችላል። ይሄ ደግሞ ሲቹዌሽን በጣም ኮምፕሊኬትድ የሆነ ሲቹዌሽን ነው፣ አደገኛ ነው። ኮርድ ፕሮላፕስ ማለት ነው። ኮርዱ ቀድሞ የሚመጣ ከሆነ ከሱ ቀጥሎ የሚመጣው ፓርት ደግሞ ኮርድን ኮምፕረስ ያደርጋል። ይሄም ልጁን ሊገለው ይችላል ማለት ነው። ኢንጌጅመንት ሳይፈጠር ወይም ደግሞ ፌታል ፕሬዘንቲንግ ፓርት ወደ ፐልቪክ ኢንሌት ሳይገባ የሚፈጠር ራፕቸር ኦፍ ሜምብሬን ለኮርድ ፕሮላፕስ ያጋልጣል ማለት ነው። ሌላው ኮንሰፕት ምንድነው? in some instance the fluid is expelled in a small amount and may be confused with episodes of urinary incontinence associated with urinary urgency, coughing or sneezing. The discharge should be checked to ascertain its source and to determine further action. አንዳንድ ጊዜ ደግሞ ምን ይሆናል? ራፕቸር ኦፍ ሜምብሬን እያለ መጠኑ በጣም ትንሽ ይሆንና የሚወጣበት መጠን በጣም ትንሽ ይሆንና መች ነው አግራቤት የሚሆንባቸው? ሲያስነጥሱ ወይም ደግሞ ሲያስሉ ብቻ የሚወጣ ሊሆን ይችላል፣ መጠኑ በጣም ትንሽ ሆኖ። በዚህ ታይም እንግዲህ ከሽንት ጋር ግራ ስለሚያጋባቸው እሱን መለየት ያስፈልጋል። በስፔኩለም መለየት ሊያስፈልግ ይችላል፣ ምጥ ላይ ማይሆኑ ከሆነ ማለት ነው። other signs ሌሎች ምልክቶች ደግሞ ምንድነው? weight loss from 2.2 to 6.6 kilogram resulting from fluid loss and electrolyte shifts produced by changes in estrogen and progesterone level, increased backache, sacroiliac pressure from the influence of relaxing hormone on the pelvic joint, diarrhea, indigestion or nausea and vomiting period to onset of labor. እነኚህ ደግሞ ተጨማሪ ሳይኖች ናቸው። ቅድም ካየናቸው ፕሪሞኒተሪ ሳይኖች በተጨማሪ እነኚህ ሳይኖችም ሊኖሩ ይችላሉ ማለት ነው። አሁን ደግሞ ወደ ወሳኙ ቦታ እንለፍ እስቲ። ኮምፓሪዥን ቢትዊን ዘ ትሩ ኤንድ ፎልስ ሌበር። ይሄ ቦታ በጣም ወሳኝ ነገር ነው። አንድ ሚድዋይፍ ወይም ደግሞ አንድ ፊዚሻን
ከሌበር ጋር ኢንጌጅ የሚያደርግ ሰው ክሊርሊ ይሄን ቦታ በደንብ መለየት አለበት። ትሩ ሌበር እና ፎርስ ሌበርን በደንብ ለያይቶ ማወቅ አለበት ማለት ነው። ሶ እስቲ እኒ ኦከራንስ ኦፍ ፔን በትሩ ሌበር ጊዜ ኢንተርቫሉ ሪጉላር ኢንተርቫል ነው። ፎርስ ሌበር ላይ ግን ሲሆን ወይም ደግሞ ብራግዘን ሂክሰን ኮንትራክሽን በሚሆንበት ጊዜ ኢንተርቫሉ ኢሪጉላር ይሆናል። ፔን ኢንተርቫል ትሩ ሌበር ላይ ግራጁዋሊ ሾርተን ይሆናል። ፎርስ ሌበር ላይ ደግሞ ኖ ቼንጅ። ፔን ኢንተርቫል ሾርተን ያደርጋል ማለት ኮንትራክሽን ደጋግሞ ይመጣል ወይም ደግሞ ኮንትራክሽን የሚከሰትበት ኢንተርቫል አጭር ይሆናል። ለምሳሌ በመጀመሪያ 10 ደቂቃ ላይ 3 ኮንትራክሽን የምታይ ከሆነ በቀጣዩ 10 ደቂቃ ላይ ወይም ደግሞ ከ30 ደቂቃ በኋላ ያለው ኮንትራክሽን ስንት ሊሆን ይችላል? በ10 ደቂቃ 4 ሊሆን ይችላል። ስለዚህ የፔን ኢንተርቫል እየቀነሰ ኮንትራክሽን ደግሞ እየበዛ ይሄዳል ትሩ ሌበር ላይ ማለት ነው። ፔን ዱሬሽን ኤንድ ሴቨሪቲ ትሩ ሌበር ላይ አሁንም ይሄ እየጨመረ ነው የሚሄደው፣ ኢንክሪዝ ነው የሚያደርገው። ፎርስ ሌበር ላይ ምንም አይነት ለውጥ የለም። ፔን ኢን ሪሌሽን ቱ ወርኪንግ በምትንቀሳቀስበት ታይም ትሩ ሌበር ላይ ፔን ምን ይሆናል? ይጨምራል። ፎርስ ሌበር ላይ ግን ምንም አይነት ለውጥ የለም ማለት ነው። ፔን ስታርቲንግ ፖይንት ህመሙ ከየት ነው የሚጀምረው የሚለው ደግሞ እስቲ ትሩ ሌበር ላይ ከየት ነው የሚጀምረው? ከጀርባ ወደ ሆድ ወደ ፊት ለፊት ነው የሚመጣው። ፎርስ ሌበር ላይ ደግሞ ሜንሊ ፍሮንት አብዶመን እና ግሬውን ላይ ያለው ቀደም ያለው ማለት ነው። ብለዲ ሾው ትሩ ሌበር ላይ ፕሬዘንት ያደርጋል። ፎርስ ሌበር ላይ ግን አብሰንት ነው፣ ምንም አይነት ሾው አይኖርም በፎርስ ሌበር ላይ። ሴዳቲቭ ኢፌክት ኦን ፔን ትሩ ሌበር ላይ ለምሳሌ አናልጄዚያ ወይም ደግሞ አንቲፔን አናልጄሲክ ነገር ብንሰጣቸው ትሩ ሌበር ላይ ከሆነ ፒሲኤም ፓራስታሞል ወይም ትራማዶል ብንሰጣቸው ፔኑ ምን ያደርግላቸዋል? ምንም አይነት ሪሊቭ አያደርግላቸውም ትሩ ሌበር ላይ። ነገር ግን ፎርስ ሌበር ላይ ሪሊቭ ያደርጋቸዋል፣ ይተዋቸዋል ማለት ነው። ሰርቪክስ ኤንድ ኮንትራክሽን ትሩ ሌበር ላይ ምን ይሆናል? ሰርቪክስ ኤንድ ኮንትራክሽን ሰርቪክስ ዳይሌት እና ኢፌስድ ይሆናል። ፎርስ ሌበር ላይ ሰርቫይካል ቼንጅ አይኖርም። በፒቪ ወይም ደግሞ ዲጂታል ቫጂናል ኤግዛሚኔሽን በምናደርግበት ጊዜ ምንም አይነት ለውጥ የለም በፎርስ ሌበር ላይ። ሶ ሄድ ኦር ፕሬዘንቲንግ ፓርት ትሩ ሌበር ላይ ፊክስድ ይሆናል ወደ ፐልቪክ ኢንሌት ማለት ነው። ነገር ግን ፎርስ ሌበር ላይ ግን ምንም አይነት ለውጥ ስለማይኖር ሪሜይን ፍሪ ነው የሚሆነው። ባግ ኦፍ ወተር ኢዝ ፎርምድ። ባግ ኦፍ ወተር ትሩ ሌበር ላይ ፎርምድ ይሆናል። ፎርስ ሌበር ላይ ደግሞ ምንም አይነት ባግ ኦፍ ወተር የለም። ምክንያቱም ኮንትራክሽኑ ሪጉላር እና ኢንተንስ ስላልሆነ ባግ ኦፍ ወተርን ፎርም ለማድረግ በቂ ስላልሆነ ባግ ኦፍ ወተር ፎርም አይሆንም ፎርስ ሌበር ላይ ማለት ነው። ፋይናሊ ይሄን እናያለን። ሚድዋይፍ ሪስፖንስ ቱ ፎርስ ሌበር ሲገጥማት አንድ ሚድዋይፍ ምን ማድረግ አለባት? በምን አይነት መንገድ ነው እናትየዋን ወይም ደግሞ ፕሬግናንት ማዘርን ሪአሹር ማድረግ ያለባት ሚለውን በደንብ አድርገን እናያለን። ዘ ሚድዋይፍ ኢንፎርምስ ዘ ውመን ዛት ፎርስ ሌበር ኢዝ ኮመን ኤንድ መኒ ታይምስ ካንኖት ቢ ዲስቲንጉሽድ ፍሮም ትሩ ሌበር ኤክሰፕት በቫጂናል ኤግዛሚኔሽን። ይሄ ማለት ምንድን ነው? በፎርስ ሌበር የመጣችን እናት በደንብ አድርገን ሪአሹር ማድረግ አለብን። ይሄ ነገር በተደጋጋሚ ሁኔታ ሊከሰት ይችላል። ሶ ምንድነው ማድረግ ያለባት? በተደጋጋሚ እንደዚህ አይነት ፊሊንግ ባጠራጠራት ጊዜ ምንም ሳትሸማቀቅ ሁሉም እናት ላይ እንደሚከሰት አውቃ መታየት እንዳለባትና በቫጂናል ኤግዛሚኔሽን ብቻ መለየት እንደሚቻል ትሩ ሌበር እና ፎርስ ሌበርን በደንብ ማወቅ አለባት። ማዘርስ ፊልስ ፍሪ ቱ ካም in for accurate assessment of labor and should be counseled not to foolish if labor is false. ምንም መታ ደግሞ ከታየች በኋላ ሌበሯ ፎልስ የሚሆን ከሆነ ምንም ችግር እንደሌለበት ሁሉም እናት ላይ የሚከሰት እንደሆነ በደንብ ሪአሹር ተደርጋ መመለስ አለባት። in addition false labor can last for several hours and can be exhausting. አሁንም ፎርስ ሌበር ራሱ ለረጅም ሰዓታት ሊቆይ እንደሚችል እና ይሄ ደግሞ አድካሚ እንዲሆን በደንብ አድርገን ሪአሹር እናደርጋለን። ዘ ሚድዋይፍ ካን ሰጀስት ኢንተርቬንሽን ቱ ዲክሪዝ አንዛይቲ ኤንድ ፊዚካል ዲስኮምፈርት አሶሺየትድ ዊዝ ፎርስ ሌበር። ይሄን ደግሞ ምንድነው የምታደርገው? ሚድዋይፏ ፎርስ ሌበር መሆኗን ዲያግኖስ ካረገች በኋላ ምን ታደርጋለች? አናልጄዚያ መስጠት ትችላለች። አንቲፔን ለምሳሌ ፓራስታሞል መስጠት ትችላለች፣ ትራማዶል መስጠት ትችላለች። ሌሎችንም አንቲፔኖች ምን ላይ ተመስርታ? የእናትየዋን የጤና ኮንዲሽን ላይ
ተመስርታ መስጠት ትችላለች። ይሄ ማለት ምንድነው? ሌላ አይነት አንደርላይንግ ኮዝ ሚኖር ከሆነ ለምሳሌ ሃይፐርቴንሽን የመሳሰሉ ሌሎች ህመሞች ሚኖሩ ከሆነ የሚሰጡና ማይሰጡ አናልጄዚያዎችን ለይታ አስፈላጊ የሆነ ፔን ማናጅመንት መስጠት አለባት ማለት ነው። እንግዲህ ፓርት 4 በዚሁ አጠናቀናል። ይሄን ቻናል ሰብስክራይብ እና ላይክ ሼር ማድረግ እንዳትረሱ።